ተሙ ትሰማኛለህ? ለትንሽ ነው የታረፍከው። እሺ ያንን ሩባን ያክል እንኳን ጠጥተህ ቢሆን ኖሮ እስካሁን ሞተ ነበር። እኔ ግን ከዚህ በላይ ምንም የምነግርህ ነገር እንደሌለ ሲጀመር እንደሞተ ነግሬሃለሁ አይደለ? ምንድነው የምትፈልገው ከዚህ ውጭ? አስከሬኑን ከሆነ የተቀበረ ነገር ማስቆፈር ከፈለክ ምናምን ትችላለህ። እስከ ግንቦት 30 ብቻ በታላቅ ቅናሽ ቅንጡ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት በሚገኘው ባለ 5 ኮከብ ኮምፓውንድ ሳይታችን ላይ እየሸጥን እንገኛለን። ባለ 1 መኝታ በ5.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ7.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.3 ሚሊዮን ብር ሙሉ ክፍያ፣ ካልሆነም ቀስ ብላችሁ መክፈል ለምትፈልጉ ደንበኞች በ10% ቅድመ ክፍያ ማለትም በ720 ሺህ ብር ጀምሮ የቀረውን በ3 ዓመት ያለምንም ወለድ መክፈል ይችላሉ። በተጨማሪ 50% የባንክ ብድር አመሻሽተናል። በውስጡ 2 መዋኛ ገንዳ፣ ሰፊ ጂም፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ የባስኬትቦል ኮርት እንዲሁም ራኒንግ እና ባይኪንግ ትራክ፣ ዘመናዊ የገበያ ማዕከል ተካቷል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። እግሩ ተቆርጦ ነበር። የዛ ጊዜ በተደጋጋሚ ወደኛ ሲገቡ ይስቁ ነበር። እሱ ጋር ወደ እሱ ጋር በሚመጡ ሰዓት በጣም ይስቁና ያፌዙበት ነበር። ለምን? ቆይ አንዴ አዳምጪ። ምን አይነት ፊልም አለ? ጻድቅ እየተጫወትሻለሽ አንቺ ጀመር ማንበብ ትችያለሽ አይደለ? በሰዓቱ ማንበብ ትችይ ነበር። ሲቀጥል ቆይ ማንና ያታለልሻለሽ? ምንድነው ጻድቅ የሚያጫውትሽ? እኔ ጥፋት ነው ያልኩ ነው። አላስተዋልኩም። የዛን ሰዓት ስራና ስራ ስለምፈልግ አሁን እንደዚህ ማውራትሽ ማንናችንንም አይጠቅመንም። አንደኛውን ብቻ ነው ምናልባት አንደኛውን በደንብ ላውቀው ይችላል። እና በቃ በእንደዚህ አይነት ስቃይ ውስጥ ነበር እያሳለፍኩ የነበረው። ለምን እኔን እንደመረጡኝ አላውቅም። በምን አይነት መንገድ ወደ እኔ እንደመጡ አላውቅም። ግን ያው በቃ አብዛኛውን ጊዜ ይሄን እምነት ተቀበል በሚል ነበር። አሁን እንደዚህ በማድረግ በኋላ ላይ ለሚፈጠረው ነገር እኔ ኃላፊነቱን አልወስድም። ገባ? ብትጠናቀቅ ነው የሚሻለው። ጓደኛ ላይ የደረሰው እያንዳንዱ ነገር አንተ ላይ እንዲደርስብህ የምፈልግ አይመስለኝም። እንድትቀደልኝ ስለፈለኩ ነው እንጂ እኔ ወደ ኋላ ለመመለስ ፈልጌ አይደለም። እሺ አንድ በቅርብ የመጣ ሰው አለ። ተቀበል ነው እናትህን እንገላታለን፣ አባትህን እንገላለን፣ ወንድም እህቶችን እንገላለን። የነሱንም እንዳንተ ያንተ አይነት እጣ ነው የሚደርሳቸው። ይሄንን አንተ ከተቀበልክ ግን ገንዘብ ታገኛለህ። ማለት ምንድነው? የምትቀጅልኝ ከሆነ ላልነግረው እችላለሁ። ምንድነው ማነግረኝ? አንዴ ያልነገርኩ ሚስጥር ምንድነው ያልነገርሽ? እኮ አንድ ነገር ትናገሪ ነው ማለት ነው። በነዛ ቤተሰቦች ማስፈራራት ንገሪኝ። አንቺ ምንድነው የደበቅሽ? ከወንጀል ለማምለጥ አይደለም ይሄን ነገር የምነግርህ። ወንጀለኛ ነኝ፣ እኔም ወንጀለኛ ነኝ። ግን ወንጀለኝነቴን አምኜ በቃ አእምሮዬ ማሳረፍ ነው ፈልገው። ከዚህ በኋላ ያለፈ ስህተቴ መድገም አልፈልግም። ይበቃኛል። ከዚህ በኋላ በቃሽ። እኔ ከአንቺ ጋር ከዚህ በኋላ የሚያገናኝ ነገር የለም። ራሴን ነፃ ማውጣት ፈልጋለሁ። አንቺ ልክስክስ ልቅምቃሚ እግሩን አሁን በእግርህ ነው የታለፍከው። በዚሁ የምትቀጥል ከሆነ አንገትን ቆርጠን እንጥልሃለን እያሉ በጣም በቃ ቁስሉ የእሱም እንደዛው ነው። ሁላችንም ቁስል በቁስል ነን። የእሱ ደግሞ ያው እግር መቆረጥም ስለሆነ በጣም ከፍተኛ ጉዳት ነበር የነበረበት። የነበሩትን በሙሉ አውቃቸዋለሁ። ተከራይቶ የነበሩት መጋዘን፣ ህፃናት ያስቀምጡበት የነበሩት መጋዘን አውቀዋለሁ። ከዛን አውጥተው ልጆቹን አሳይተውት ካወጡበት በኋላ ያደረጉትን ቤትም አውቃለሁ። አሁን ሰሞኑን የት እንዳደረጉት ብቻ ነው እሱም አላውቅም። እኔ ከአንቺ ጋር ምንም የምስማማ ነገር የለም። ግን አፍሽ እንዳትከፍቺ። ፊርማውን የምትቀጅልኝ ከሆነ ከእሷ ጋር የምትስማሚበት ምንም አይነት ምክንያት የለም። ደግሞ ስለዛ ሰውዬ እናገራለሁ። ንገሪኝ። አሁን ነው ምንድነው የተደበቀው? እስከ ዛሬ ድረስ እግርህ ተቆርጦ ነበር ስትሰቃይ የነበረው። ዛሬ አንገት ሊቆረጥ ነው እያሉ በጣም ይሳሳቁ ነበር። ሰሚያለሽ? አርፈሽ ቁጭ በይ። ልቀቀኝ እባክህ፣ ልቀቀኝ። እያንዳንዱን ነገር ልትሰማኛለህ? ለትንሽ ነው የታረፍከው። እሺ ያንን ሩባን ያክል እንኳን ጠጥተህ ቢሆን ኖሮ እስካሁን ሞተ ነበር። አሁን ደረትን ነፍተህም ታወራልኛለህ አይደል? እያንዳንዱ ልታረግ የነበረው ነገርማ ደረስንበት። ምንድነው የደረስክበት? ስለምንድን ነው የምታወራው? ከማን ጋር እንደምትሰሪ፣ ምን አይነት ሁኔታ ውስጥ እንዳለሽ፣ ተሙን ምን አይነት አደጋ ላይ እንደጣልሽ፣ ሌላው ቀርቶ ተሙ ሞቷል የሚባል ነገር እንዲወራ እንዲነዛ አድርገሽ ነበር። ነገር ግን ልታሳይ እንኳን ፈቃደኛ አይደለሽም። ስለዚህ የሆነ የሚያጠራጥር ነገርና ለ10 ጊዜ ተሙ አትበል። አንተ መጀመሪያ ለራስህ ለመትረፍ ለህይወት ብታመሰግን ነው የሚያዋጣ። ምንድነው ተሙ የምትለው? ከህይወት የሚበልጥ ነገር አለ? ሰሚያለሽ? አሁንም የምትናገሪውን ነገር በደንብ ተጠንቀቂ። ሲጀመር መጀመሪያም ስትመጣ አላመንኩም ነበር። እንደዚህ እንደምታደርግ በጣም እርግጠኛ ነበርኩኝ። ያንን ምናልባት በጣም
እንግዲህ ያው ውድ ቤተሰቦቻችን የተፈጠረው ነገር በተወሰነ መልኩ አይታቸዋል። እቺ ሴት እኔ ልታጠፋኝ ሙከራ አድርጋ ነበረ። ያው በቻልነው አቅም እንግዲህ በፈጣሪ እርዳታ ከዛ ነገር ተርፈናል። በዋናነት የኔ ባልደረቦች ከውጭ ነበሩ። በተለይ እኔም እሷም ተማምነንበት የተገናኘንበት አንደኛው ዓላማ እሷም የእሷን ሰዎች እንደማታመጣ እኔም የኔን ሰዎች እንደማላመጣ ነበር። ነገር ግን ያው ልንተማመን አንችልም። ምክንያቱም እኛም ሌባ አናምንም፣ ሌቦችም ደግሞ እኛን አያምኑንም እና ውጭ ላይ የኔ ሰዎች እንዲከታተሉ አድርጌ የእሷ ሰዎች በቁጥጥር ስር ውለዋል። ከዛ በተጨማሪ ካሜራውን በማስቀምጥበት ሰዓት ቀጥታ እነሱ እንዲቆጣጠሩ ስላደረግን አጠራጣሪ ነገር የሚያዩ ከሆነ ያለኔ ፍቃድም ጭምር ሊገቡ እንደሚችሉ ሲያስጠነቅቁኝ ስለነበር ያ ሁኔታ አጠራጥሯቸው ነበር የገቡት። በዛ መሀል ነበር እንግዲህ እዛ ውሃ ላይ አላስፈላጊ መርዝ ጨምራ እኔ ልገለኝ ሙከራ አድርጋ ነበረው። ሲጀመር ምንድን ነው እያደረግክ ያለው? እኔን እዚህ ጋር ማምጣት ማስወራት ምንም እኮ ጥቅም የሌለው ነገር ነው እያደረግክ ያለው። ለምንድን ነው ጥቅም የሌለው? አሁን እንደዚህ በማድረግ በኋላ ላይ ለሚፈጠረው ነገር እኔ ኃላፊነቱን አልወስድም። ገባ? ብትጠናቀቅ ነው የሚሻለው። ጓደኛ ላይ የደረሰው እያንዳንዱ ነገር አንተ ላይ እንዲደርስብህ የምፈልግ አይመስለኝም። ስለዚህ እዚህ ጋር ቢበቃ ነው የሚሻለው። አሁንም አንድ የምነግርሽ ነገር በተለየ ሁኔታ ከእናንተ ጋር ተባብረው ለሚሰሩ ሰዎች ሁሉ ተሙ እንደሞተ ተሙ ላይ ጉዳት እንደደረሰ እያስመሰላችሁ ስትናገሩ ነበር። እኔ ደግሞ እያስመሰላችሁ የት እንዳለ የምታውቀው ነገር አለ? ተግባባን። ማላምነው ነገር ነው። ስለዚህ የት እንደደበቅሽው ሞቶም ከሆነ የት እንዳለ ወደሽ ሳይሆን በግድሽ ታሳኛለሽ። ምክንያቱም የእውነት እንደዚህ አይነት ሁኔታ ላይ ቢሆን ኖሮ ለእኔ ለማሳየት አትፈሪም ነበረ። መጀመሪያ ንገረኝ እስኪ፣ ማን ነው የሚያስገድደኝ? እኔ ያስገድድሻለሁ። እስቲ ማለት ምን ማድረግ እንደምችል እናያለን። ይኸውልህ ባትለፋ ነው የሚሻልክ። ከኔ ምንም የምታገኘው መረጃ የለ። ከዚህ የከፋ አይነት ኑሮ እየኖርሽ እንደነበር እና ማለት የተመቻቸ ህይወት ላይ እንደነበር ሻቃለሁ። አሁን ደግሞ መቀመቅ የሚያከት አይነት ኑሮ መቼም አትፈልጊ እያስባለሁ። የተሻለ ኑሮ የተሻለ ገንዘብ የምታገኝ ሴት ነች። እየቀለድክ ነው እንዴ? ቆይ እኔ ለአንተ ቀልድ የሚሆን ጊዜ የለኝም። ስራ አለኝ። ገባ? እኔ ከአንተ እዚህ ጋር ቁጭ ብዬ የምንታረቅበት ጊዜ የለኝም። አሁን ይኸውልህ ባትለፋ ነው የሚሻለው። እኔን እንኳን ብትይዘኝ ይህ ነገር በፍጹም አይቆምም። ገባህ አይደለ? በኋላ ላይ አንተም ላይ ሁሉም ሰው ላይ ነው ችግር የሚፈጠር። ስለዚህ በቃ እዚህ ጋር ብንለያይ ነው የሚሻለው። እንግዲህ ከዚህ ሴት ጋር በምንም ልንግባባ አልችልም። እጄ ላይ አንቺ ላይ ልትመሰክር የምትችል እና አንቺን ወንጀለኝነትሽን ልታረጋግጥ የምትችል በህግ ደግሞ ረጅም ጊዜ እንዲፈረድብሽ ልታረግ የምትችል አንድ ምስክር አለችኝ። በሁሉ ነገር ተስማምታለች። አሁን ላይ ከአንቺ ጎን ሳይሆን ከኔ ጎን ልትቆም የምትችል ሴት ነኝ። ስለዚህ በመጀመሪያ የኔ ባልደረቦች እንዳወሩሽ እና የትኛውንም አይነት ነገር ከመመስከር ወደኋላ እንደማትይ ነግረሽኝ ነበር አይደለ? ምንድን ነበር ተጸጽቶኛል። ከዚህ በኋላ ተመልሼ ወደ ያለፈ ህይወቴ መድገም አልፈልግም። በቃ ከዚህ በኋላ አእምሮ ማሳለፍ እፈልጋለሁ። እስካሁን ድረስ በተጨማለቀ ገንዘብ ነው ህይወቴን ያሳለፍክ ነበር። በቃ ንጹህ ገንዘብ ለእኔ 10 ብር ራሱ የ10 ብር ዳቦ በልቼ ብተኛ ነው የሚሻለኝ። በመቶዎች በ50ዎች እየተከፈለኝ እኔ በደም የተጨማለቀ ገንዘብ እየበላው ሰላሜን እያጣሁ ነው ያለሁት። ሌሊትም እንቅልፍ እያጣሁ ነው፣ እየቃዠሁ ነው ያለሁት። እና በቃ የሆነ ስራ የራሴ እንኳን የሆነ ሳይሆን ማለት ሰው ቤት እንኳን ተቀጥሬ በሰራተኝነት እየሰራሁ የሚከፈለው ደሞዝ ይበቃኛል። ከዚህ በኋላ እንደዛ አይነት ህይወት ውስጥ መውጣት እፈልጋለሁ። ወዳለፈው ታሪኬ መመለስ አልፈልግም። ቤተሰቦችንም ይቅርታ ጠይቃለሁ በዛ አጋጣሚ እስካሁን ያልሆነ ስራ ውስጥ ተሰፍቄ ማህበረሰቡን ያለውን አግባብ እንደዚህ ማለት ህፃናቶች እንደዛ አይነት ቦታ ላይ ሲላኩ ያየውኝ ዝም ማለት ራሱ አንድ ወንጀለኛ ነኝ። እኔ ከወንጀል ለማምለጥ አይደለም ላውራበት፣ ከወንጀል ለማምለጥ አይደለም ይሄን ነገር የምነግርህ። ወንጀለኛ ነኝ፣ እኔም ወንጀለኛ ነኝ። ግን ወንጀለኝነቴን አምኜ በቃ አእምሮዬ ማሳረፍ ነው ፈልገው። ከዚህ በኋላ ያለፈ ስህተቴ መድገም አልፈልግም። ይበቃኛል። ከዚህ በኋላ በቃሽ። እኔ ከአንቺ ጋር ከዚህ በኋላ የሚያገናኝ ነገር የለም። ራሴን ነፃ ማውጣት ፈልጋለሁ። አንቺ ልክስክስ ልቅምቃሚ ማንን ነው እንደዚህ እያወራሽ ያለሽው? ከየት አንስቼ እዚህ ጋር እንዳደረስኩሽ አውቃለሁ። ከየት ቦታ አንስተሽ የት እንዳደረስሽኝ አውቃለሁ። ግን ደግሞ ያለፈው ህይወቴ ይሻለኝ ነበረ። አንቺ ጋር ሆኜ እንደዚህ በህፃናት ደም ይሻለኛል ምናምን ማንን ነው እያታለልሽ ያለሽው? መውጫ መንገድ ፈልጌ ነበር ከአሁን በፊት። በዛ በፈረምኩት ፊርማ ነው እያስፈራራሽኝ የነበረው። እሱም ደግሞ ሁሉም ነገር ነግሬዋለሁ። በምን አይነት መንገድ ያን ፊርማ እንደፈረምኩኝ ነግሬዋለሁ። ሁሉም ነገር እልሽ ስምሽ እዚህ ቦታ ላይ ሆነሽ ማስመሰል አይጠበቅብሽ። ምንም አላስመስልም። እንደዚህ ማውራትሽ አንቺን አያድንሽም። ገባሽ? የህግ አካልም ይዤ ልመጣ ምናምን ነግሬሽ አውርተን ነበር አይደለ? በቤተሰቤ መጥተሽ ነው ያስፈራራሽ። ታውቂያለሽ፣ በብዙ ቦታ ደረጃ እኮ መንገድ ከዚህ ቦታ መውጣት እፈልጋለሁ ብዬሽ ነበር። ይኸውልህ ከአሁን በፊት ማለት ነው። አሁን አንተ እዚህ ስለያዝከኝ ነገሮች ስለተደረሱብኝ ምናምን አይደለም፣ ስለ እውነት ነው የምነግርህ። ይሄ ስራ በቃኝ ማለት እኔ ህፃናቶች እንደዛ የህፃናት ደም እንደሚሰዋ ምናምን እግዚአብሔር ምስክሬ ነው አላውቅም ነበር። ግን በቃ ህፃናቶች እንዳይመጡ እሷ ስትነግረኝ የነበረው መጀመሪያ ስታስረዳኝ ምንድን ነው
ወላጅ አልባ የሆኑ ህጻናት ናቸው። ለውጭ ድርጅቶች እንሰጣቸዋለን። የውጭ ድርጅት ደግሞ በበጎ ፈቃደኛ ልጆች እንደሚያስተምር ቁም ነገር ላይ እንደሚያደርሳቸውና ለቤተሰቦቻቸው ጠቀም ያለ ገንዘብ እንደሚከፈላቸው ነው የነገረችው። እንደሱ ሲሆን ደግሞ እንኳን እነዛ ልጆች አይደለም እኔም ሄጄ ይዛ ብማር ደስ ይለኛል። ምክንያቱም አሁን እዚህ ሀገር ውስጥ ሆነው እንደዚህ ጎዳና ለጎዳና እየወደቁ ዳቦ እያሉ ከሚለምኑ ይሻላቸዋል፣ የራሳቸውንም ህይወት ይቀይራሉ በሚለው አምኜ ነበር የገባሁት። ግን ከስራው ከገባሁበት በኋላ እንደዚህ የተማዋክስ ያልካት ሴትዮ የህፃናት ደም ነው የምትገብረው ለምታመልከው ባዕድ አምልኮ ድንግል የሆኑ ህፃናቶችን ከክፍለ ሀገር እንደሚያስመጡ ምናምን ይሄ ሁሉ ሳቅ። እኔ ይሄን ስራ መስራት አልፈልግም ስላት አንደኛ በፈረምኩት ፊርማ ነው ያስፈራራችን። ታውቂያለሽ፣ ይሄን ደግሞ አትክጅም። ያ የፈረምኩት ፊርማ ደግሞ ከላይ ያለው ብዙ ወንጀሎች የተሳሰሩበት ፊርማ ነው። በመጀመሪያ ያን ፊርማ ስፈርም ስህተተኛ ነኝ። መጀመሪያ ማንበብ ነበረብኝ ከመፈረሜ በፊት። ፊርማዬን ከማስቀመጤ በፊት ምንም ነገር አላየሁም። ምክንያቱም የዛን ሰዓት ተቸግሬያለሁ። ምንም አይነት ስራ መስራት ፈልጋለሁ። የቤት ኪራይ መክፈል አልችልም። ለሆዴ እንኳን ለአንድ ዳቦ መግዣ እንኳን አጣ ነበር የዛን ሰዓት እና ቀጥታ ወደ ፊርማዬን ገባሁት። ምንም ማለት የወንጀል ስራ መሆኑ አላውቅም፣ ግን የጉልበት ስራ መሆኑ ምንም አይነት እኔን የሚያለፋ ነገር ይሁን ብዬ ነው የፈረምኩት። ከዛ ፊርማውንም ያየሁት መቼ ነው? ይሄን ስራ ካየሁ በኋላ እንደዚህ አይነት ወንጀል መሆኑን ካወቅሁ በኋላ በቃ መውጣት ፈልጋለሁ ስል አልቺ ማለች። ለምን ቆይ አንዴ አዳምጪ። ምን አይነት ፊርማ ላይ ጻድቅ የተጫወትሻለሽ? አንቺ ሲጀመር ማንበብ ትችያለሽ አይደለ? በሰዓቱ ማንበብ ትችይ ነበር። ሲቀጥል ቆይ ማንና ያታለልሻለሽ? ምንድነው ጻድቅ የሚያጫውትሽ? እኔ ጥፋት ነው እያልኩ ነው። አላስተዋልኩም የዛን ሰዓት ስራና ስራ ስለምፈልግ ብቻ። አሁን እንደዚህ ማውራትሽ ማንናችንንም አይጠቅመንም። ሁለታችንም ነው ተጎጂ። ታሪኬ ነው ያወራ ያለሁት። ታሪክሽ እና ታሪክሽ እኔ ምን አገባኝ? እዚህ ቁጭ ብዬ የማዳመጥበት ምክንያት የለኝም። እኔ ፊት አይደለም ስለምዘራብጭው ይሄ የኔ ጉዳይ አይደለም። እና ያን ፊርማዬን ከማስቀመጤ በፊት ነው ያን ሁሉ ነገር ያደረኩት። ከማንበቤ በፊት ፊርማዬን አስቀመጥኩኝ። ይሄንን ስራ መስራታቸውን ሳቅ ምን አይነት ስራ ነው ብለሽ ያስገባሽ? ያው ምንድን ነው የምትሰሩት ምናምን ስላት ከዚህ በኋላ ወደ ኋላ የምትይበት ምንም መንገድ የለሽም አለች። ለምን እንደዛ አይነት ስራ መሆኑን ካወቅኩኝ አልሰራም አልኳት። ከዛ ለመጀመሪያ የፈረምሽበትን ፊርማ አንብቢው አለች። ሳታነቢ ነው ይሄን ፊርማሽን ያስቀመጥሽ አለች። ሳነበው እንደዚህ አይነት ስራ በምንም አይነት ስራ ወንጀል ተሳታፊ እሆናለሁ ከእናንተ ጋር ምናምን የሚል ነው ፊርማው ማለት ነው። ማህተም አለ ምናምን የራሳችሁ የሆነ ማህተም ማለት ነው። ከዚህ በኋላ ካመለጥሽ አንደኛ ወንጀለኛ ሆነሽ የምትያዥ ምናምን በፍቃደኝነት ነው ይሄ ፊርማ የፈረምኩት ምናምን ነው የሚለው ወረቀት ማለት ነው። ከዛ የት መሄድ አልቻልኩም፣ ማድረግ አልቻልኩም ነበር። በስንተኛው ጊዜ ነው በቃ የመጣብኝ ነገር ይምጣ ለህግ አካላት አመለክታለሁ አልኩ። ከዛ ከፊርማው ይልቅ ወደ ቤተሰቦች ሄደችብኝ። ቤተሰቦች ያሉትበትን ሁኔታ አውቃለሁኝ። ህፃናት ወንድሞችን አውቃለሁኝ። ልክ እንደነዚህ ህፃናት ወንድሞችን ሌላ አካል ሂዶ ያንቺ ወንድሞች ሊያመጣልኝ ይችላል። ከዚህ ቦታ አንቺ ብትወጪ እንኳን ለህፃናት ወንድሞችሽ እንደነዚህ አይነት ህፃናቶች እንደሚደርስባቸው አውቅሽ ምናምን አስፈራረች። ግዴታ በዛ ልታቆይ እንቻለች በዚህ ምክንያት። ይሄን አትክጅም አይደለም። ስለዚህ አሁን ተያዝኩ ብዬ አይደለም ያለውንም የሌለውንም ነገር መዘላለም ተያዝኩ ብዬ አይደለም። ብዙ መውጫ መንገድ እየፈለግኩ ነበር፣ አቅም ስለጠው ነበር እስከዛሬ አይደለ። ይሄንን ካሰብሽ መጀመሪያ ነበር መጠንቀቅ የነበረብሽ። ይኸውልህ አንተም ብትሆን ከዚህ በላይ ጊዜን አታባክን። ከኔ ምንም የምታገኘው መረጃ የለም ብያለሁ። ስለዚህ ሁላችንም ጊዜያችንን ከዚህ በላይ ባናቃጠል ጥሩ ነው። የኔ መጥፋት ደግሞ በጣም ብዙ ሰዎችን ስለሚያሳስባቸው ነገሮች ወደ እናንተ ነው የሚጠመጠሙት። ወዴትም ወደኛ የሚመጣ ነገር የለም። ቀጥታ ወደ እስር ቤት ነው የምትወረወረው አንቺ። ከዚህ በኋላ እስር ቤት? በምን ማስረጃ ነው እስር ቤት የምትወረወረው? አንደኛ እንግዲህ ቤትሽ ውስጥ ይሄን ያህል ድንጋይ ተወኛለሽ ብዬ አላስብም። ድብ ካሜራ ነው የነበረው። ያ ድብ ካሜራ ደግሞ ከበቂ በላይ አንቺ ለተናገርሻቸው ነገሮች ማብራሪያ ነው። ምክንያቱም ተሙ ስላለበት ሁኔታ፣ እኔን ስለመደለልሽ፣ ተሙ ጉዳት እንደደረሰበት ብዙ ያንቺን ወንጀለኝነት ሊያሳይ የሚችል ነገር ነው የነበረው እና ያ ከበቂ በላይ መስረጃ ነው። ከዛ ውጭ ደግሞ አጠገብ ያለችው ሴት ጭምር አንቺ ላይ ምስክር እንደምትሆንና ብዙ ወንጀሎችን እንዳስፈጸምሻት፣ እነዛ ብዙ ወንጀሎች ላይ ደግሞ ቀጥተኛ እጅሽ ተሳታፊ እንደሆነ ምስክር ነች። የሰውም የቪዲዮ ማስረጃ አለ። እንዳልከው እሺ እስር ቤት ልታስገባኝ ትችላለህ። ግን በእርግጠኝነት ብነግርህ በጣም ቢበዛ ከአንድ ሳምንት በላይ እንደማልታሰር ነው። ለዚህ ደግሞ አድርጌው ነው ማሳይክ። ግልጽ ነው አይደለ? እንደዚህ ነው። በገንዘቧ ብቻ ነው የምታምነው። አንቺ ደግሞ ከዚህ በላይ አፍሽ እንዳትከፍት። ህግ ከገንዘብ በታች እንደሆነ ነው ሁሌ የምታምነው። ህግ አካላት ብታመለክቺ ህግ ሊያስረኝ የሚችለው አንድ ቀን ነው። እኔ ከህግ በላይ እንደሆንኩ ነው ማሳይሽ ነው የምትለኝ ሁሌም ለኔ ራሱ ማለት ነው። የምታምነው እስካሁን ድረስ ባላት አቁም ህግ ከገንዘብ በታች እንደሆነ ብቻ ነው የምታስበው። ገንዘብ አይምሮ አንደፍኗታል ሲመስለኝ ማለት ነው። ምንም ማሰብ አትችልም። ሰምኛለሽ። እኔ አሁን እንዳልኩት በአንድ ሳምንት ባልሞላ ጊዜ ትወጣለሽ። አንቺ ግን እዛው ትበሰብሻታለሽ። እሺ ገባሽ አይደለ? ይሄን መናገርሽ ምን እንደሚጠቅምሽ ታገኘዋለሽ። ህግ እኮ የወንጀል ቅጣት አለ አይደለ?
ጥፋቴን አምኜ ቅጣቴን ሊያቀልልኝ ይችላል። ግን ደግሞ አንቺ ነገ ወጣሽ ሳምንት ወጣሽ አይመለከተኝም። ያሳመኑሽ ቅጣትሽን ያቀልሉልሻል ተናገሪ ምናምን ብለው ነው ያሳመኑሽ። እሱን እዛው የምታገኝ ይሆናል። አንተ ግን እኔ ካንተ ጋር ያለኝ ጉዳይ ጨርሻለሁ። የፈለከው ነገር ማድረግ ትችላለህ፣ ማሳሰር ትችላለህ። ምንም ነገር እኔ ይሄ ነገር እኔን አያሳስበኝም። ገባ? ይኸውልሽ ትሰሚኛለሽ፣ የሰራሻቸው ወንጀሎች ቀላል አይደሉም። አሁንም ቢሆን አንቺን ለማሳሰር ቢሆን እዚህ ቦታ ላይ ይዤሽ መምጣት አያስፈልገኝም። አንጠልጥዬ ይዤሽ መሄድ ይችል ነበር። ነገር ግን ተሙ ያለበትን ቦታ ማወቅ እፈልጋለሁ። በምን አይነት ሁኔታ ውስጥ ሊገኝ እንደሚችል ማወቅ እፈልጋለሁ። ስለ ተሙ እያንዳንዱን ነገር ምናልባት አሁን ላይ በልበ ሙሉነት የመናገር ፍላጎት ላይኖርሽ ይችላል። ነገ ከነገ ወዲያ እየደከመሽ ይመጣል። ወንጀል መስራቱ፣ መዋሸቱ፣ ተደጋጋሚ ጊዜ መጨቃጨቁ ሲሰለችሽ ትነግረኛለሽ። እኔ ደግሞ እያንዳንዱን ነገር እስክትነግሪኝ ድረስ የሚደክመኝ ሰው አይደለሁም። ሁልጊዜ የምጨቃጨቅሻለሁ፣ ለመመርመር እሞክራለሁ። ስለዚህ ሞክር፣ አንተም ያቅመህ ሞክር። ከኔ የምታገኘው መረጃ ካለ ምን ነው የሚሆነው። እኔ ግን ከዚህ በላይ ምንም የምነግርህ ነገር እንደሌለ ሲጀመር እንደሞተ ነግሬያለሁ አይደለ? ምን ነው የምትፈልገው ከዚህ ውጭ? አስከሬኑን ከሆነ የተቀበረ ነገር ማስቆፈር ከፈለክ ምናምን ትችላለህ። ንገሪኝ እስቲ። ማለት ልትገሉት እንደማትችሉ አውቃለሁ። ምክንያቱም ለምን ተሙ ላይ የሚፈለጉ ነገሮች አሉ። በተለይ ከአክስቱ ጋር ተባብረሽ የምትሰሪ ከሆነ አክስቱ ቀጥታ ተሙን የመግደል ሀሳብ ሳይሆን ያላት በተለየ ሁኔታ ከዘር ማንዘራቸው የመጣ የባዕድ አምልኮን እምነት እንዲከተል እምነቱን አስቀጥለው ደግሞ ወደ ልጅ ልጅ እንዲያደርስ ነው ዋና ሀሳቧ። ስለዚህ ጉዳት እያደረሰችበት ያንን እምነት እንዲቀበል ታደርገዋለች እንጂ ተሙን ትገለዋለች የሚል ምንም አይነት ምክንያት የለኝም። ስለዚህ ለምን አክስቱን አትጠይቋት? አክስቱን የት እንዳለች የምትጠቁሚኝ ይሆናል። አንደኛ እሱን ትነግሪናለች። ከዛ በተጨማሪ ደግሞ ተሙ የት ሊገኝ እንደሚችል ጭምር እያንዳንዱ ነገር ግልጽ አድርገሽ ትናገራለች። ይሄ አደገኛ መርማሪ ነን ትሉ የለ ለምን ራሳችሁ ፈልጋችሁ አታገኟት? እኔን ለምን እዚህ ውስጥ ታስገቡኛላችሁ? ጎበዝ ናችሁ በጣም እንደማያችሁ ከሆነ ስራችሁን በስነ ስርዓት ነው የሚሰሩት። ስለዚህ በቃ በራሳችሁ መንገድ ፈልጋችሁ አገኟት። እኔ ይሄን አይመለከተኝም። እሺ እንግዲህ ብዙ ነገሮችን ከኔ ጋር ልትተባበሪ ፈቃደኛ ነበርሽ እና ምናልባት ተሙን ያየሽባቸው አጋጣሚዎች ካሉ ወይም ደግሞ እነዚህ ሰዎች ተሙን ሲጎዱት የተለያዩ ቦታ ላይ ሲደብቁት አውቃለሁ የምትያቸው ቦታዎች ላይ ፈለመገን ለማግኘት ትንሽ ትተባበሪናለሽ ብዬ አስባለሁ እና እስቲ ንገሪኝ በተወሰነ መልኩ። ስለዚህ ከአሁን በፊት የነበሩትን በሙሉ አውቃቸዋለሁ። ተከራይቶ የነበሩት መጋዘን፣ ህፃናት ያስቀምጡበት የነበሩት መጋዘን አውቀዋለሁ። ከዛና አውጥተው ልጆቹን አሳይተውት ካወጡበት በኋላ ያደረጉትንም ቤትም አውቃለሁ። አሁን ሰሞኑን የት እንዳደረጉት ብቻ ነው እሱም አላውቅም። አንቺን ወደ እንደዚህ አይነት ህይወት ውስጥ ስትከችሽ እንዳልሽው አላስፈላጊ ፊርማ እንዳስፈረመችሽ ነበር ነገርሽኝ የነበረው። ከዛ በተጨማሪ ልክ እንዳንቺ በተመሳሳይ ሁኔታ ሳይፈልጉ ይህንን ወንጀል የሚሰሩ ሰዎች ነበሩ፣ እዛ ቦታ ላይ የምታስገድዳቸው ሰዎች ነበሩ። እንደው ምን ነበር ለአንቺ የሚነግሩሽ? ወይ እሷን ለመጣል የሚሞክሩ ሰዎችም እንዳሉ ከአንቺ ጋር ለመተባበር ፍላጎት ኖሯቸው ግን ደርሳባቸው የጎዳቻቸው ሰዎች እንዳሉ ስትነግሪኝ ነበረ። እስኪ ንገሪኝ ስለነሱ። ሁለቶቹን ልካቸዋለች ወደ ውጭ ከህፃናቶቹ ጋር አብራ ማለት ነው። እሺ ሌላ አንድ ሴትና አንድ ወንድ ደግሞ ነበሩ ከኔ ጋር እስካሁን ድረስ እየሰሩ ያሉ ማለት ነው። መቼ ነው ዛሬ ነው ነገ ነው የምንወጣው እያሉ እነሱ የሚናፍቁበት ቀን ነው ያላቸው ማለት እንደዚህ እንደናንተ አይነት የህግ አካላት መጥቶ ደርሶባቸው ምናምን ሳይሆን በራሳቸው ፍቃድ እንደዚህ ከሷ ፍቃድ አግኝተው በቃ ይሄን ስራ በቃኝ ብሎ መውጣት የሚፈልጉበት እንትና ጊዜ ነው የሚፈልጉት ናቸው። ግን እሷ ልክ በዛ ፊርማና በተመሳሳይ ነገር በቤተሰብ አለ በተለያየ ኬዝ ነው የሚገቡት። ወይ የሆነ ብር ተበድረው ወይ የሆነ ኪሳራ ደርሶባቸው ምናምን ሊሆን ይችላልና መጀመሪያ ምንድነው የምታደርገው? ወይ ብር ከፍተኛ ብር አሲዛ ምናምን ለነሱ እንትን የምትለውና በተለያየ መንገድ ብቻ በፈልገውም ሳይሆን በግዴታ የሚገቡበት አጋጣሚ አለና አሁን መውጣት አይችሉም። ምክንያቱም በሷ ቁጥጥር ስር እንዳደረገቻቸው ነው የምታምነው እሷ። እነሱም ይሄንን ብቻ ነው የሚያምኑት እና ብዙ ከዚህ ስራ አሉ መውጣት የሚፈልጉ ልጆች ወደውም እንደሷ ወደውም ደርቀውበት የሚሰሩት አሉ። ህይወታችን ብለው የሚሰሩበት ሰዎችም አሉ ለመውጣት ፍላጎት የሌላቸው ማለት ነው። እና በተመሳሳይም ደረጃ ደግሞ መቼ ነው የምንወጣው እያሉ የሚመኙት አሉ። እንደው ከዚህ ህይወት ለመውጣት የሚሞክሩ ልጆች አሉና እነዛም ልጆች በተወሰነ መልኩ አስተባብረሽ እዚህ ሴት ላይ ምስክር እንዲሆኑ የምታግዢ ነገር ይኖራል? አዎ ይኖራል። በትክክል ልጆችም ወደ ኋላ የሚሉበት ምንም መንገድ የላቸውም። በትክክል ነው የሚመሰክሩልን። ስለዚህ እያንዳንዱን እቺን ሴት ለመጣል የሚተባበሩ ሰዎች አሉ ብለሽ ነው የምታስቢው ማለት ነው? ካንቺ ጎን ነው እየሰሩ ያሉት? አዎ በቅርብ ማውቃቸው ማለት እንደኔ ሳይፈልጉ የገቡ ልጆች ስላሉ መውጣት የሚፈልጉ እዚህ ህይወት ላይ መውጣት የሚፈልጉ ልጆች ስላሉ እነሱ ጋር አገናኛለሁ። በቂ ምስክር ታገኛለህ እና እነሱ ጋር ላገናኝ እንችላለሁ። ስለዚህ እነዛን ሰዎች ታገናኘኛለሽ። ካገናኘሽን በኋላ ደግሞ እዚህ ሴት ላይ ምስክር እንዲሆን እናደርጋለን። በእርግጥ ከበቂ በላይ ቪዲዮ ማስረጃ አለኝ። ያ ቪዲዮ ራሱ በደንብ ሊያስፈርድባት የሚችል ነው። ነገር ግን
ከዛ በተሻለ ሁኔታ ለህግ አካላቶች ለፍርድ ቤት ማቅረብ መቻል ስላለብን ነው ይሄን ነገር እያልኩሽ ያለሁት። እቺ ሴት በቀላል እስራት መቀጣት አለባት ብዬ አላስብም። የከፋ ነገር እንዲደርስባት ነው ፈልገው። ለዛ ነው የሰውም የሰነዶችን ማስረጃ በደንብ ማጠናከር መቻል ያለብን። ሌላ እንደው የምትነግሪኝ ነገር ካለ ምናልባት ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። ሌላ የምነግርህ ነገር ግን የሳንተኝ ወስኗል። መጀመሪያ እንትን መቀበል እፈልጋለሁ። ያን ወረቀት የፈረምኩበትን ፊርማ እንዲቀደድልኝ እፈልጋለሁ። የምን ወረቀት ነው? ስለምን ወረቀት ነው? ሳልፈልግ የፈረምኩት ፊርማ ሳላነብ በስራ እጦት ምክንያት ተገድጄ የፈረምኩበትን ፊርማ እንድቀጅልኝ እፈልጋለሁ። አለበለዚያ ግን አንቺ ውለታ ድልልሽ ትጠብቂያለሽ። ውለታ ሳይሆን አንቺ እንድትውይልኝ ሳይሆን እኔም እንደውልልሽ ነው። ይሄ ለሁለታችንም ጥቅም ነው የሚሆነው። ምን አይነት ፊርማ ነው? ስለምንድን ነው እያወራችሁ ያላችሁት? የነገርኩህ አለ አይደለ? ምንድነው? ሳልፈልግ ሳላነብ የፈረምኩት ፊርማ አለ። እሱን ከቀደደችልኝ የምነግርህ ሚስጥር ሊኖር ይችላል። ምን ማለት ምንድነው? የምትቀጅልኝ ከሆነ ላልነግረው እችላለሁ። ምንድነው ማነግረኝ ከሆነ ደግሞ አንዴ ያልነገርኩህ ሚስጥር ምንድነው ያልነገርሽ እኮ? አንድ ነገር ትናገሪ ነው ማለት ነው። በነዛ ቤተሰቦች ማስፈራራት ንገሪኝ። አንቺ ምንድነው ምንድነው የደበቅሽ? ከእሷ ጋር የምትስማሚበት ምንም አይነት ምክንያት ከሆነ ደግሞ ስለዛ ሰውዬ እናገራለሁ። ንገሪኝ። አሁኑ ነው ምንድነው የተደበቀው? በቅርብ የመጣ አንድ ሰው ያለ ቁጭ በይ አንቺ ንገሪኝ። ምንድነው ማን የመጣው? አንድ ሰውዬ ምናምን ነው። እሺ እንስማማ ነው ያልኩሻለሁ። እኔና አንቺ ሰምኛለሽ። ከእሷ ጋር የምትስማሚበት ምንም አይነት ምክንያት የለም። ንገሪኝ። እቺ ሴት በቁጥጥር ስር ውስጥ ነው የምትውለው። ለምን ራስሽን ነጻ ታወጪ? ንገሪኝ። ለምንድን ነው ነጻ የማወጣው? ንገሪኝ። ወንጀልሽን ካመንሽ እኮ ወንጀልሽ ሊቀልልሽ ይችላል። የአንቺን ቤተሰቦች ምን ማድረግ እንደምችል አሳምረሽ ታውቂያለሽ። ገባሽ? ንገሪኝ። አንተ አይመለከትሽም። ሰምኛለሽ። አንድ ነገር እንዳትናገሪ ነግሬሻለሁ። ሰሚያለሽ? ከእሷ ጋር የምትስማሚበት ምንም አይነት ምክንያት የለም። እያንዳንዱን ነገር ግልጽ አድርገሽ ንገሪኝ። አንቺና እሷ የሚያስማማችሁ ምንም አይነት ነገር የለም። እንድትቀደልኝ ስለፈለግኩ ነው እንጂ እኔ ወደኋላ ለመመለስ ፈልጌ አይደለም። እሺ። አንድ በቅርብ የመጣ ሰው አለ። ተሙ ሞቷል፣ ተሙ እንደዚህ ሆኗል ምናምን ይሉናል እንጂ እኔ እኮ በአካል አላየሁትም። ተሙ ይሙት አይሙት አላውቅም። እሺ። እግሩ ተቆርጧል የሚሉትም የእነሱ ወሬ ሊሆን ይችላል፣ አላውቅም። አሁን በቅርብ በክትትል እንደዚህ በጋርድ ምናምን የሚያስጠብቁት አንድ ልጅ አለ። ከቦታ ቦታ ተቀይሮለት ነው እዛኛው ቦታ እየተፈለገ ስለሆነ ነው ወደዚህ ያመጣ ነው ምናምን እያሉ ነበር። ምናልባት ተሙ ይሆናል ብዬ ጠርጥሬ ነው ማለት ተሙን በአይኔ አላየሁትም። ከዛም በኋላ እሺ፣ ቦታ ቤት ነው ምግብ ስጪው ምናምን ከሚውልብኝ ጊዜ በኋላ በአይኔ አላየሁትም። በትክክል ሞቷል አልሞተም የሚለውን እኔ እርግጠኛ አይደለሁም። ተሙ ሊሆን ይችላል ይሄ ቦታ እየቀያየሩ የሚያመጡት ሰውዬ። አሁን በቅርብ ነው ያስቀመጡት። እሱንም ቦታ አውቃለሁ። ምናልባት ተሙ ነው ብዬ 100% እርግጠኛ ላልሆን እችላለሁ፣ ግን ጥርጣሬ አለኝ። ምክንያቱም ማንኛውም ሰው ሲያመጡ እንደዛ አይነት ክትትል አድርገውለት አያውቁም። ይሄን በተለየ መልኩ ነው ሲጠብቁት የነበረው። ምናልባት ተሙ ከሆነ ሄደህ ማየት ትችላለህ። ያንን ቦታ ጠቁም ይችላል። እንግዲህ ይሄንን ቦታ ትነግሪኛለሽ። ውድ ቤተሰቦች እንግዲህ የነገረችኝ ያለችው ምናልባት ተሙ በህይወት ሊኖር ይችላል የሚል አይነት ነገር ነውና ይሄንን ቦታ ትነግሪኛለሽ። የት እንዳለ ሞቷል ብለው አሳምነው እናንተ በቃ ከስራችሁ እንድትዘናጉ ነው የነሱ ፍላጎታቸው። በጣም ጥሩ። ስለዚህ ይሄንን ቦታ አብረን ሄደን የምናይ ነው የሚሆነው። ቦታውን ትጠቁምኛለሽ ወይ ደግሞ ይሄ በጋርድ ይጠበቃል የተባለ ቦታ እና ሞገስ በደንብ ተዘጋጁ። እዛ ቦታ ላይ ቶሎ እንሄዳለን። አሁን ነው ተነሽ። አሁን ነው መሄድ መቻል አለበት። አዘጋጁልን መኪናውን። ናይ እንሂድ። ቶሎ በሉ ነው። እስከ ግንቦት 30 ብቻ በታላቅ ቅናሽ ቅንጡ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት በሚገኘው ባለ 5 ኮከብ ኮምፓውንድ ሳይታችን ላይ እየሸጥን እንገኛለን። ባለ 1 መኝታ በ5.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ7.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.3 ሚሊዮን ብር ሙሉ ክፍያ። ካልሆነም ቀስ ብላችሁ መክፈል ለምትፈልጉ ደንበኞች በ10% ቅድመ ክፍያ ማለትም በ720 ሺህ ብር ጀምሮ የቀረውን በ3 ዓመት ያለምንም ወለድ መክፈል ይችላሉ። በተጨማሪ 50% የባንክ ብድር አመቻችተናል። በውስጡ 2 መዋኛ ገንዳ፣ ሰፊ ጂም፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ የባስኬትቦል ኮርት እንዲሁም ራኒንግ እና ባይኪንግ ትራክ፣ ዘመናዊ የገበያ ማዕከል ተካቷል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። እዚህ ነው አይደል ተማለ የተባለው? እዚህ ሲኒ ጀበና ምናምን እንደ ኪችን ነገር ነው የሚመስለው። እስቲ ና ካሜራማን ተጠንቀቅሽ። ሞገስ ወደዛ ቦታ አጣሩ። ሰው ካለ እያንዳንዱ ነገር ቼክ አድርጉሽ። ምንም አይነት ይሁን ተሙሚግ እያንዳንዱ ነገር ኃላፊነት ወሰዱ። እስቲ ና ካሜራማን እዚህ ጋር አልጋ ነው ያለው፣ ግን ምንም አይነት ሰው የለም። ምንም አይነት ሰው የለም። እስቲ ከላይ እስቲ ና አልጋ ስር ምንም አይነት ነገር የለም። የት ነው ያለው? እዚህ ነበር የተጠቆመው እኮ
የት ነው ሞገስ? የት ነው? እስቲ ና ካሜራ ነው። እስቲ ና ያለው ነገር ነው። እስቲ ና እዚህ ነው ያያችሁት? እዚህ ነው። እሺ የሆነ ሰው እየታየኝ ነው። ና እስቲ ካሜራ ነው። እስቲ ተሙ አይደለም። ማነው ወንድሜ? ምን ሆነ ነው? ማነው እዚህ ቦታ ላይ ያደረገ? ማነው እዚህ ቦታ ላይ ያደረገ? ተሙስ አይዞህ ተሙስ። እስቲ ኑ ሞገስ ቶሎ በሉ ነው ከጀርባ እባካችሁ ቶሎ ድረሱ። ምን ሆነ ነው? ማነው እዚህ ቦታ ላይ ያሰረ? ምን ነው ደም ምናምን ነገር እኮ ልብስ ረሷል። እሺ ና ይዘነው እንውጣ እባካችሁ። ሞገስ የሚሸት ቦታ ነው። ደም ምናምን ረሷል። ልጁ የሕክምና እርዳታ አድርጉለት። ኑ ቶሎ በሉ። ናውጣ ካሜራውን አጥፋ። ነጥራችሁ ሂድ። እነ ሞገስን በዛው ጥራችሁ ሂድ። ቶሎ በል እባክህ ጥራችሁ ሂድ። ና በቃ ና። አይዞህ። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ተሙን እናገኘዋለን ብለን ባሰብንበት ሁኔታ ላይ በተለይ አንድን ሴት አግኝተን ነበርና ያቺ ሴት ጥቆማ በሰጠችን መሰረት ያንን ቦታ ተከትለን ሄደን ነበርና በመሀል ግን ተሙን ልናገኘው አልቻለም። ነገር ግን አንድን ግለሰብ እዛ ቦታ ላይ አግኝተን ነው የነበረው። ቦታው ላይ ስናገኘው ትንሽ ጉዳት ደርሶበት ነበር። ልብሱ በደም ተጨማልቆ ነበር። ከዛ በተጨማሪ ደግሞ መንቀሳቀስ አይችልም ነበር። ያው በሰዓቱ ሕክምና እርዳታ ማድረግ ስለነበረብን እንዲሁም ደግሞ በተመሳሳይ ሰዓት ለእናንተ ለቤተሰቦቻችን የሚፈጠረውን እያንዳንዱ ነገር ማሳየት ስለነበረብን ነው ካሜራችንን አብርተን የነበረው። ወዲያው ወደ ሕክምና ተቋም ነበር ይዘነው ሄድ ነው። እግሩ ላይ ጉዳት ደርሶበታል። ያ ጉዳት ደግሞ መራመድ እንዳይችል አድርጎታል እና የህክምና ባለሙያዎችም የነገሩን ይሄ ጉዳት ከደረሰበት በኋላ ወዲያው ህክምና ማድረግ መቻል ነበረበት። ከጊዜ በኋላ የነርቭ ችግር ስለገጠመው እግሩ መንቀሳቀስ እንደማይችል፣ በጊዜ ሂደት ግን የተለያየ ህክምና ተደርጎለት ፊዚዮቴራፒ ቢያንስ ለተወሰነ ዓመታት ከተከታተለ ተስፋ እንዳለው በሚል ነው እንጂ የነገሩን ሌላ ነገር አልነገሩንም። እና ይሄ ነገር እንዴት ሊሆን እንደቻለ እዛ ቦታ ላይ እንዴት ይሄ ልጅ ሊገኝ እንደቻለ እንዲሁም ደግሞ ስለ ተሙም የተለያዩ ነገሮችን እየጠየቀ ነው ነበር። ለእናንተ ለቤተሰቦቻችን የተፈጠረውን ነገር ማሳየት ስለቻለን ራሱ የሚናገር ይሆናል ማለት ነው። እንግዲህ ወንድሜ በመጀመሪያ ስለደረሰብህ ጉዳት በጣም አዝናለሁ። በቻልነው አቅም ግን ከጎንህ እንሆናለን። በተለይ ወጣት ነህ እንዳየውህ ብዙ ተስፋ የሚጠብቅህ ብዙ ስራ እንደነበረህ እና ተስፋ ያለ ግለሰብ እንደሆንክ፣ ነገር ግን ከጊዜ በኋላ ይሄ ነገር እንደደረሰ ያው እያንዳንዱ ነገር አንተ ዘርዝረህ ለቤተሰቦቻችን ትናገራለህ ብዬ አስባለሁ። እና ምን አይነት ሁኔታ ላይ ነው የገጠመህ? በምን አይነት ሁኔታ ነው እዛ ቦታ ላይ ልትሄድ የቻልከው? እስቲ ግልጽ አድርገህ ከመጀመሪያው ጀምሮ ንገረኝ። ያው ያገኘኝም ቦታ አይተኸዋል። እንኳን ረጅም ጊዜ አይደለም ለተወሰነ ደቂቃዎች ራሱ እዛ ጋር ለመቀመጥ በጣም ከባድ ነበር። ያው እኔ ምንም የማውቀው ነገር አልነበረም። ምንም የማውቀው ነገር የለም እስካሁን ሰዓት ድረስ። ለምን እኔ እንደዚህ አይነት ነገር ውስጥ እየከተቱኝ እንደሆነ ለምን እኔ እንደመረጡኝም ምንም የማውቀው ነገር የለም። ግን በቃ በጣም ከፍተኛ የሆነ ችግር ውስጥ ያስገቡኝ። ይኸው እንደምታየኝ መራመድ እንዳልችል አድርገውኛል። በጣም ብዙ ነገር ረጅም ጊዜ ነው እንደዚህ አይነት ስቃይ ውስጥ ያሳለፍኩት። መጀመሪያ ምንም አይነት ትውውቅ የለንም ከሰዎቹ ጋር። ያው በሆነ አጋጣሚ ተዋወቅን ምናምን። ከዛ ወደዚህ እንደዚህ ብለው ወደ ባዕድ አምልኮ እንድትል እኔን ወደ እነሱ ለመሳብ መሞከር ጀመሩ ማለት ነው። ከዛ እኔ ደግሞ ያው አስተዳደጊም ቤተክርስቲያን ነው ያደግኩት። እምነቴም ላይ ሲሪየስ ሰው ነኝ እና እንደዚህ አይነት ነገሮችን ለመቀበል አልችልም ካለኝ ፐርሰናሊቲ አንጻር ማለት ነው። እና በቃ ስራዬ ላይ ሆኜ በጠብጡኝ ነበረ። በመኖሪያ አካባቢዎች ላይ በቤተሰቦች ያስፈራሩኝ ነበር። ያው እኔ ደግሞ ምንም ከዚህ አይነት ወደዚህ ሰይጣናዊ ነገር ከመግባት የባሰ ምንም አይነት ነገር የለም ብዬ ስለማሰብ በቃ በሱ ምንም እንትን ልልላቸው አልቻልኩም። ወደ እነሱ ሊስቡኝ አልቻሉም። ከዛ የሆነ ጊዜ ላይ ታፈንኩኝ። ወደ ስራ እየሄድኩ ባለሁበት ሰዓት በማላውቃቸው ሰዎች ወሰዱኝ ወደ ማላውቀው ቦታ። አይኔን ተሸፈኑ እና በጣም በቃ ከምነግርህ በላይ
ደብደብ ነበር እየደበደቡኝ በጣም በቃ የማያደርጉኝ ነገር አልነበረም። እንደ እንስሳ መሬት አፈር ላይ እንደውም አሁን ወዳገኛችሁኝ ቦታ ሲያዘዋውሩኝ ነው ልብስ ራሱ ይሰጡኝ። መሬት ላይ አስተኝተው ይደበድቡኝ ነበር። በቃ አሁን ለመናገር ራሱ የሚሰቀጥጥ አይነት ቶርች ይደረግ ነበር። ዝቀው እግሬን ይገርፉኝ ነበረ። አሁን ጀርባዬን ብታየው እንዳለ ጠባሳ ነው። ቁስል እንዳየው ሰውነቴ እንዳለ ቁስል ነው። በቃ እንደዚህ አድርገውኝ ነው ይሄን ሁሉ ጊዜ ያሳለፍኩት እና ከምነግርህ በላይ እነሱን ለማሳመን እኔን ወይ ግደሉኝ እያልኩ በቃ ስቃይ ሲበዛብኝ ወይ ግደሉኝ ወይ ለምን እንዴት አሰቃዩኛላችሁ እያልኩ ስል እኛ አንተን ለመግደል አይደለም የምንፈልገው፣ አንተን ስለገደልን ምንም አይነት ጥቅም አናገኝም። እኛ የምንፈልገው አንተ ይህንን እምነት ተቀብለህ የልጅ ልጅ እያለ በአንተ ዘር ውስጥ ይሄ ሃይማኖታዊ ባዕድ አምልኮ እንዲቀጥል ነው የምንፈልገው እንጂ አንተን ገለን ምንም እኔ እሱን ማድረግ አልፈልግም፣ አልችልም፣ እሱንም ማድረግ ውስጤ አይቀበሉም፣ እነዚህ ማድረግ አልችልም ብዬ በጣም በቃ ከዛ በቃ ይኸው እግሬ ላይ ድብደባ ይደርስብኝ ነበረ። በጣም ስቃይ ህመም ነበረው። ይኸው እንግዲህ እኔ ብቻ አልነበርኩም በቦታ የነበርኩት፣ ሌሎች ልጆችም ነበሩ። ስለ ይህን ያህል አሁን ምን አይነት ሰዎች እንደነበሩ እና ምናልባት አንድ ሰው ሁለት ሰው ምናልባት ላቅ የምችለው በዚህ ስለ እኔም ስቃይ ውስጥ ስለነበርኩኝ በመልክ ራሱ ሁለቱን ወይ አንደኛውን ብቻ ነው ምናልባት አንደኛውን በደንብ ላውቀው እችላለሁ። እና በቃ በእንደዚህ አይነት ስቃይ ውስጥ ነበር እያሳለፍኩኝ ነበረው። ለምን እኔን እንደመረጡኝ አላውቅም። በምን አይነት መንገድ ወደ እኔ እንደመጡ አላውቅም። ግን ያው በቃ አብዛኛውን ጊዜ ይህን እምነት ተቀበል በሚል ነበር ከኔ ጋር በቃ ይህንን ነገር ማስቀጠል አለብህ እያሉ ነበር ድብደባ የሚያደርሱብኝ። በጣም በብረት ምናምን እግሬ ብዙ ጊዜ ተደብድቤ ነው አሁን እንደዚህ መራመድ እስከማልችል ደረጃ ድረስ የደረስኩት። በጣም ተደብድቤ በጣም ብዙ ጊዜ ውስጥ አገኘኝም አይተኸዋል የነበረውን ሁኔታ። በዛው ሁኔታ ውስጥ ሆኜ ነበር ለረጅም ጊዜያት የቆየሁት እና ይሄ ነበረ እኔ ጋር የነበራቸው ነገር። ያው እንግዲህ ምን እንደምልህ አላውቅም። በመጀመሪያ በጣም አዝናለሁ። በቻልኩት አቅም የሕክምና ድጋፍ ለማድረግ እንሞክራለን። ምን ያህል ተንቀሳቅሰህ ሮጠህ መብላት ራስህን ማኖር የምትችል ሰው እንደሆንክ ስትናገር ነበር ከካሜራ ጀርባ። ከጊዜ በኋላ ደግሞ እምነት ላይ ምን ያህል ጠንካራ ሆነ ባላስፈላጊ ባዕድ አምልኮ ወደ እንደዚህ አይነት ነገር ውስጥ እንደከተቱ ጭምር እየነገርከኝ ያለኸው እና ከከፍተኛ ድብደባ በኋላ የመጣ ህመም እንደሆነ የሕክምና ባለሙያዎችም ለእኔ ሲያስረዱኝ ነው የነበረው። እንግዲህ በጊዜ ሂደት ተስፋ አለው ነው የተባለው። ተስፋ እናደርጋለን የተሻለ ነገር ሊኖርህ እንደሚችል፣ ነገ ሊስተካከል የሚችል ነገር ነው ብለን እንገምታለን እና እኛ ከጎንህ ነው የምንሆነው። እንደው ከቤተሰብ የመጣ የባዕድ አምልኮ እምነት መከተልና አንተ እምነት ላይ ምን ያህል ጠንካራ እንደሆንክ ስትናገር ነው የነበረው እና እንዴት በዚህ ልክ ሊያደርጉ ቻሉ? የቅርብ ቤተሰብህ ነው ወይ ይሄን ሁሉ ነገር ሲያደርግ የነበረው? እና ደግሞ እንደው እኔ ላይ ጉዳት ከሚደርስ ራሴ ላይ በዚህ ልክ ነገሮችን ስቃዮችን ከማሳለፍ ብቀበልስ ብላ ያሰብክባቸው አጋጣሚዎች አልነበሩ? ያው እንደ ማንኛውም ወጣት ይህን ያህል እምነቴ ላይ ብዙ እንትኖች ብዙ ጠንካራ አልነበሩ ከዚህ በፊት በነበረኝ ህይወት እና በቃ ከተወሰነ ጊዜ በፊት ወደዚህ ደግሞ የሆነ ወደ ክፍለ ሀገር በሚሄድበት ጊዜ የመኪና አደጋ አጋጠመኝና በቃ ሐኪሞች ተስፋ ቆርጦ ምናምን በነበረበት ሰዓት ወደ እምነት ቦታ ወደ ጸበል ሄጄ ነበረ። ወደ ህይወቴ በቃ አይተርፍም በተባልኩበት ሰዓት ነበረ ወደ ማንነቴ የተመለስኩት በጸበል እና በቃ ያንን ነገር ስለማቅ ሌላ ሁለተኛ እድል ስለሆነ የተሰጠኝ በቃ ሁለተኛ እድል ፈጣሪ ሰጥቶኝ እንዴት ሌላ ነገር እንትን እላለሁ ብዬ በቃ እሱ ነበር ልቤን
ሙሉ ያደረገልኝ እና የእነሱ የሚሉኝን ነገር ያለመቀበል እና በድብደባው ጊዜ እንደዚህ አይነት ሀሳብ ይመጣ ነበር፣ ወደ አእምሮ ይመጣ ነበር እንደዚህ አይነት ሀሳብ። ግን ደግሞ በቃ የተደረገልኝን ነገር ስለማውቅ ሁለተኛ እድል ተሰጥቶኝ እንደገና ይህንን እድል አበላሽቼ የምኖረው ህይወት ባዶ በቃ ዝም ብሎ የመኖር መተንፈስ፣ መብላት፣ መጠጣት ብቻ ነው የሚሆነው ህይወቴ ብዬ በማሰብ እና እሱ ነው በቃ የይዘኝ የነበረው እሱ ወደ እነሱ ሃይማኖት አለመግባት ከየትኛው በቤተሰብ ይሁን ምን ማውቀው ነገር አይደለም። ስለ ማን ወደዚህ ወደ እኔ እንደጠቆማቸው ማለት ነው። ምንም በእኛ ቤተሰብ ውስጥ በሚገርም ሁኔታ ወደ እንደዚህ አይነት እንትን ውስጥ ይገባል ብዬ የማስበው ሰው የለም። ስለ ያው ካለውም አባቴም ትልቅ ያለ ሰው ነው፣ ቤተክርስቲያን ላይ የሚያገለግል ሰው ነው። እናቴም እንደዛው ነው እና እህት ወንድሞቼም ራሳቸው በቤተክርስቲያን ነው ያደጉት። ቤተክርስቲያን ሰንበት እየተማሩ ምን እያሉ ነው ያደጉት እና ይሄንን ነገር ያደርጋሉ ብዬ የማስባቸው ሰዎች አይደሉም። ከማንም ሰው ጋር ደግሞ ጥላቻ፣ ጸብ ምናምን ጸብ ላይ የምሳተፍ ሰው አይደለሁም። በምን አይነት መንገድ ወደ እነሱ እንትን ውስጥ እንደገባው አላውቅም። ለእኔም እሱ ነው ግራ የሆነብኝ። ምንም ብቻ ጭልምልም ያለ ነገር ነው አሁን ላይ ያለው ነገር። ማን እንደዚህ እንዳደረገኝ አላውቅም። ወደዚህ እንትን ውስጥ ለምን እኔን እንትን አድርገው እንደፈለጉኝ ምንም የማውቀው ነገር የለም። ያው እንግዲህ ህጉነቱን ሲያወጡ የዛን ጊዜ ያውቀው ይሆናል። ከዛ በተጨማሪ ይሄ ሁሉ ነገር ሲሆን ከነዚህ ሰዎች ጋር በቅርበት ተነጋግረህ ይሄ ባዕድ አምልኮን ከመቀበል ውጪ ሌላ የምትፈልጋቸው ነገሮች ካሉ ወይም ደግሞ ይሄ ነገር እንደማትቀበል እርግጠኛ ሲሆኑ ጉዳት ሊያደርሱብህ አልሞከሩም? አንተን ሊያጠፉ አልሞከሩም ነበረ? ለምንድን ነው እስካሁን ድረስ በእንደዚህ አይነት ሁኔታ ውስጥ አቆይተው እዛ ቦታ ላይ እንድትቀመጥ ያደረጉ? ምክንያቱም አልቀበልም ብለው በዚህ ልክ መስዋዕትነትን እየከፈልክ ከሆነ ከዚህ በኋላ የምትጠቅማቸው ሰው ነህ ብዬ አላስብም። ምክንያቱም ምን ያህል ለእምነት ጠንካራ እንደሆንክ፣ ታማኝ እንደሆንክ እያየው ነው። በዚህ ልክ ድብደባ፣ በወጣትነት እግርህ ሽባ እስከመሆን ደረጃ ደርሶ ችለህ ሁሉን ነገር ማለፍ ማለት ቀላል አይደለም እና እንዴት እስካሁን ሊያጠፉ አልቻሉም? ያው እንደነገርኩ ነው እነሱ እኔ ያው ስቃዩ በበዛብኝ ጊዜ ግደሉኝ ወይ ግደሉኝ ከዚህ በላይ አታስቀዩኝ እያልኩ እነሱ መለመን ጀምሬ ነበር። እነሱ ሰውን መግደል አይደለም ፍላጎታቸው። ፍላጎታቸው የእነሱን ባዕድ አምልኮ ብዙ ሰው እንዲቀበል ማድረግ ነው። ሽባም ሆንክ የሆነ አካል ጉዳተኛ ማድረጉህ፣ እጅህንም ሰብሮ ዓይንንም አጥፉ፣ እነሱ የሚፈልጉት የእነሱን ባዕድ አምልኮ ተቀበለህ በቤተሰብ በዘር ውስጥ እንድታስተላልፍ እና ያ ነገር እንዲቀጥልላቸው ነው። እና በጣም በቃ ስቃዩ እንዳለም ሆኖ እያሰቃዩህም እነሱ እንድትሞት አይፈልጉም። እንድትሞት ቢፈልጉ የሆነ የሚቀመስ ነገርም አይሰጡ። አሁን በሶስት ቀንም ምናምን ትክክል ደክመህ እያለ እየመጡ እንዳትሞት ውሃ ያጠጣዋል፣ ያጎርሰዋል፣ ምግብ እንዳትሞት ነው የሚፈልጉት። እነሱ ሰውን መግደል ሳይሆን የሰውን አካል እያጎደሉ ያ ሰው በመፍራት እሱ ስቃዩ ሲበዛበት የእነሱን ሃይማኖት ተቀብሎ በቤተሰቡና በዘሩ እንዲያስተላልፍ ነው የሚፈልጉት እንጂ ሰውን እኔ እንደተረዳሁት ሰውን የመግደል አይደለም እንትናቸው። ያው የእነሱን ባዕድ አምልኮ እንትን ያው ሰፊ አድርገው ብዙ ጊዜ እንዲቀጥል ለማድረግ ይመስለኛል ይህንን ነገር የሚያስቡት የሚያደርጉት ማለት ነው። እንደው በተለያየ አይነት ሁኔታ ይህንን ጉዳት እያደረሱብህ ወይ ደግሞ እግርህ ላይ ተደጋጋሚ ጊዜ ድብደባ ሲደርስ፣ አንተ ላይ ከፍተኛ ጉዳት ሲደርስ ምን እያሉ ነበር የሚያስፈራሩ? ምን እንድታደርግ እያሉ ነበር የሚደበድቡ? ይህንን በቃ እንዳልኩ ነው፣ ተቀበል ነው። እናትህን እንገድላታለን፣ አባትህን እንገድላለን፣ ወንድም እህቶችን እንገድላለን። የእነሱንም እንዳንተ ያንተ አይነት እጣ ነው የሚደርሳቸው። ይህንን አንተ ከተቀበልክ ግን ገንዘብ ታገኛለህ። አንተ ደግሞ እንደዚህ ወደዚህ እምነት የምታመጣ ከሆነ ሰው
አገቢ ታገኛለህ፣ ህይወት ተመቻችተህ አድርገህ መኖር ትችላለህ። ግን አሁን ይህንን የማትቀበል ከሆነ እናትን ቤተሰቦችን እናጠፋለን፣ በአንተ ብቻ እናበቃም። የነሱ ማስፈራሪያ ነበሩ በሰዓቱ። እና ሌላው እንደው እዛ ቦታ ላይ በስም እወቀው አትወቀው አላውቅም። ነገር ግን በዋናነት ወደ አንተ ጋር ስንመጣ መጀመሪያ ተሙ የተባለ ግለሰብ ከኔ ጋር ተባብሮ የሚሰራ ባልደረባ አለኝ እና እሱን ፍለጋ ነበረ መጥቼ የነበረው። እንደ አጋጣሚ ሆኖ አንተን ያገኘን እዛ ቦታ ላይ ይገኛል ተብሎ ነበር ታስቦ የነበረው እና ከአንተ ጋር ተባብረው ሲታሰሩ የነበሩ ሰዎች፣ ጉዳት ሲደርስባቸው የነበሩ ሰዎች ነበሩ? አዎ ነበሩ፣ ሰዎች ነበሩ። ግን አሁን ተሙ ያልከውን ግለሰብ ማውቀው ይመስለኛል። በዛ በነበር 3-4 ነበርን እዛው አንድ ላይ ነበርነው። ቦታ ይቀያይሩናል፣ ግን በዚህ ሳምንት ይመስለኛል እኔ እዛ እኛ የነበርንበት ቦታ ላይ ነበረ ተሙ የተባለ እና የተለያየ ድብደባ ሲያደርሱብኝ በየሰዓቱ እየመጡ ስገረፍ ስሰቃይ አይዞ በርታ እያለ የሚያበረታኝ ነበረ። በጣም ያው እሱ አይዞ ባይለኝ ምናልባት አሁን የነበረኝ በሰዓቱ ስታገኙ የነበረኝ ጥንካሬ ላይኖረኝ ይችል ነበር። እሱ ነው በሰዓቱ አይዞ በርታ፣ ይህ ነገር በቅርቡ ያበቃል፣ በቅርቡ እንትን ይላል እያለ የሚያበረታኝ የነበረው እሱ ነበር። እንደው ለመጨረሻ ጊዜ ከእናንተ ጋር ሲወሰድ ምን ሰዓት ነበር የተወሰደው? በምን አይነት ሁኔታ ነበር የወሰዱት? ከዛ ውጭ ደግሞ አይዞ እያለ ያበረታኝ ነበር ብላልና እንደው ቃል በቃል ምክንያቱም ከተሙ ጋር ረጅም ጊዜ ቆየው የቅርቡ ሰው ነኝ እና ብዙ የሚናገራቸውን ነገሮች ወይ ደግሞ እንዲህ ያለ ከምትለው ተነስቼ እሱ ነው አይደለም የሚለው ላይ ለመደምደምም እደርሳለሁ እና በተደጋጋሚ ጊዜ ሲናገራቸው የነበሩ ቃላቶች ምንድን ነበሩ? እነዚህ አንተ ላይ ድብደባ ሲያደርሱበት የነበሩት ሰዎች እሱ ላይ ተመሳሳይ አይነት ሁኔታ ሲያደርጉ ምን አይነት ቃለ ምልልስ ነበር የነበራቸው? ይኸውልህ በሰዓቱ ቦታ ይቀያይሩን ነበር ብያለሁ እና ባለፈው ሳምንት አካባቢ ይዘውት መጡ። በዚህ ሳምንት መጀመሪያ አካባቢ ይዘውት መጡና እንትን አሉት፣ እዛው ከኛ ጋር ቀላቀሉት። ከዛ ከዚህ ነገር መውጣት አይቀርም፣ ያን ጊዜ ሁላችሁንም እለቅማችኋለሁ፣ እንዲህ እንዳረጋችሁኝ አትቀሩም ያለ በተደጋጋሚ ጊዜ ይናገር ነበር። እኛንም እዛው በቃ እየተራ እየመጡ ነበር የሚደበድቡ የተለያዩ ሰዎች እና በቃ እሱን እየደበደቡት እሱንም ይደበድቡት ነበር። በጣም እኛንም ይደበድቡ ነበር። አይዟችሁ ትንሽ ጊዜ ነው ለእናንተ እደርስላችኋለሁ፣ ከዚህ ነገር መውጣት አይቀርም እያለ ያበረታታንና ይመክረን የነበረ ልጅ ነው። በጣም ማስፈራሪያ ያስፈራሩን ነበር። የእሱ ዕጣ ይደርሳል ይሉኝ ነበር። እኔ የእሱ ዕጣ ነው የሚደርስ አንተም ብቻ። እኔ በህይወት ቢኖርና በህይወት ኖሮ አግኝቼው ባመሰግነው በጣም ደስ የሚለኝ ሰው ነው። ስለ በሰዓቱ ላይ በጣም በቃ ብርታት የሆነኝ ሰው፣ ያበረታኝ ሰው ነው። ህይወታችን ጨለማ ከሆነበት ቦታ ላይ ተስፋ እንዳለን የነገረን ሰው ነው። በጣም በቃ ከምነግርህ በላይ እንትን ይለን ያበረታታን ነበር። እሱንም ድብደባ እሱን እየመጡ አሁን እግርህ ነው በእግርህ ነው ታለፈው ነበር። በተለይ እግሩ ላይ ጉዳት ደርሶበት ነበር። አንተ ማለት እግሩ እንደተቆረጠ ብዙ ነገሮች ሲወሩ ነበር የነበረው እና ያ ነገር ደርሶበት ነበረ። አዎ በሰዓቱ እንደዛ ነበር። እግሩን አሁን በእግርህ ነው የታለፍከው፣ በዚሁ የምትቀጥል ከሆነ አንገትን ቆርጠን እንጥልሃለን እያሉ በጣም በቃ ቁስሉ የእሱም እንደዛው ነው። ሁላችንም ቁስል በቁስል ነን። የእሱ ደግሞ ያው እግር መቆረጥም ስለሆነ በጣም ከፍተኛ ጉዳት ነበር የነበረበት። ብቻ በዚህ ስቃይ ውስጥ ሆኖ ራሱ እኛን ስለማገዝ ነበር የሚያስበው፣ እኛን ስለመርዳት ነበር የሚያስበው የነበረው። አይዟችሁ እደርስላችኋለሁ፣ ለአንተም እደርስልሃለሁ፣ አይዞ ከዚህም ነገር መውጣት አይቀርም፣ ስወጣ እንዳላችሁንም ለቃቅሜ ነው ዘብጥያ መከታችሁ እያለ ተደጋጋሚ እነሱ ያፌዙበታል፣ ይስቁበታል፣ ይደበድቡታል። እንደዛ ብሎ በሚናገራቸው ሰዓት ብዙ ነገር ያደርጉት ነበር። በጣም በቃ
የሆነ ለመጨረሻ ጊዜ አካባቢ ሲወስዱት ያው እሱን በወሰዱት በአንድ ቀን አካባቢ ነው እኔ ነው ወደዚህ ወዳገኛችሁኝ ቦታ ያመጡኝና በቃ እሱን ሲወስዱት ና አንተ ይህን እንትንን ይበርድልሃል የጥጋብህ እስከ መቼ እንደዚህ ሆነ እንደምትቀር ምናምን እያሉ የደበደቡት ምናምን ነበር። እሱ ዞሮ ወደኛ አይዟችሁ እደርስላችኋለሁ እመለሳለሁ አግዛችኋለሁ እያለን ነበር በሰዓቱ የነበረው። ሲወስዱት በጣም እየደበደቡት ነበረ። ደም በደም ሆኖ ነበር። ደሙ እየፈሰሰ ነው ይዘውት ሄዱት። ከዛ እኛም ኧረ ተውት ብለን ከነሱ ጋር እሱን እዚሁ እኛው ጋር እንዲሆን ለማስቀር ሞክረን ነበር፣ ግን አልተሳካልንም። በቃ በህይወት ራሱ ማግኘው አይመስለኝም። እኔ እዛ ጋር ከደረሰበት ነገር አንጻር አሁን ላይ በህይወት ይኖራል ብዬ ማሰብ አልችልም። ገብቷል። ብዙ ነገር ነው የተደረገው እዛ ጋር ብዙ ነገር ነው፣ ብዙ በደል ነው ያደረሱበት። እሱ ከደረሰበት ነገር አንጻር እኛ ብዙ ግድህ ኖሮ አለመስራትና ቆርጠውት እየታወቀ ምንም አይነት ነገር ማደንዘዣ ሳይጠቀሙ እግር መቁረጥ ማለት በጣም ከባድ ነገር እና በጣም በቃ እኔ በህይወት ኖሮ ብናገኘው በጣም ደስ ይለኛል። ምናልባት እኔ ብቻ ለምን እንደሆነ አላውቅም እንደዛ ሆኖ ሰው በህይወት ይቆያል ብዬ አላስብም። በህይወት ብናገኘው ቢኖርና ባመሰግነው ግን ደስ ይለኛል። ለመጨረሻ ጊዜ ሲወስዱት ከእናንተ ጋር ከነበረበት ሁኔታ አንስተው ነበር ሲወስዱት የነበረው እንደነገርከኝ ከሆነ እየተረዳሁ ያለሁት ከካሜራም ጀርባ ስታስረዳኝ የነበረው ይሄንን ነው። እና ለመጨረሻ ጊዜ ልክ እናንተ ጋር በነበረበት ሰዓት ቦታ ሊቀይሩለትም ሊሆን ይችላል አላውቅም ምክንያታቸውን፣ ሲወስዱት ምን እያሉ ነበር የወሰዱት? እግሩ ተቆርጦ ነበር የዛ ጊዜ። በተደጋጋሚ ወደ እኛ ሲገቡ ይስቁ ነበር። እሱ ጋር ወደ እሱ ጋር በሚመጡ ሰዓት በጣም ይስቁና ያፌዙበት ነበር። በጣም በቃ ከመናገር በላይ ማለት ነው። ሰው እንደዛ ሆኖ እያየ አንተ እግሩ ተቆርጦ እየተሰቃየ እያየ እየሳክ ምናምን እንትን ልትል አትችልም። ሰው ማንነት ነው እሱ የሚወስነው። ግን በቃ ይስቁበት ነበር፣ ምን ይሉበት ነበር። ከዚያ የመጨረሻ ሊወስዱት ያሉ ቀን የመጡ ቀን በጣም እየተሳሳቁ ነበር የገቡት። ከዛ እስከ ዛሬ ድረስ እግርህ ተቆርጦ ነበር ስትሰቃይ የነበረው፣ ዛሬ አንገት ሊቆረጥ ነው እያሉ በጣም ይሳሳቁ ነበር። ማለት ይሄንን ተሙን ነበር ይሄን ሲሉ የነበረው? አዎ በቃ እሱን ሊወስዱ የመጡን ቀን እስከ ዛሬ እግርህ ተቆርጦ ነበር ስትሰቃይ የነበረው፣ ዛሬ ግን አንገት ሊቆረጥ ነው እያተባባሉ እርስ በርስ እየተሳሳቁ። ከዛ አይዟችሁ በርቱ ሲለን የነበረ ልጅ እዛ ሰዓት ልክ አንገት የሚቆረጠው መስዋዕት ልትሆን ነው፣ መስዋዕት የምትሆንበት ቀን ደርሷል፣ አንገትህ ተቆርጦ ትገላገላለህ እያሉ እንትን በሚሉበት ሰዓት በጣም ደነገጠ። ስለ አይዟችሁ ይለን የነበረ ጥንካሬ የነበረ ልጅ በዛ ሰዓት ላይ በጣም ድንጋጤ ውስጥ ገባ። ከዛ ምን እያላችሁ ነው? ምንድን ነው የምትሉት? ምን ልታረጉኝ ነው? ልትገሉኝ ነው? ነፍሴን ልታወጡት ነው? ምናምን እያለ በጣም እንትን ይል ነበር ከእነሱ ጋር። ደነገጠ በሰዓቱ። ምንም ማድረግ አይችልም፣ እግሩ ተቆርጧል እንዳልኩ፣ የተለያየ ድብደባ ደርሶበታል። ግን በጣም ከዛ እኔንም ብታጠፉኝ የኔም ህይወት ቢያልፍ ባልደረቦቼ መጥተው ይዟቸዋል፣ የምታመልጡ እንዳይመስላችሁ ምናምን እያለ ትንሽ ያቸው ዝም በል በቃ አብቅቶልሃል፣ ያንተ ነገር ዛሬ ያበቃል፣ ዛሬ አንገት ተቆርጦ ይጣልልሃል፣ ዛሬ ያበቃል ምናምን እያሉ አነሱትና በጣም እየተሳሳቁ እነሱ እየጎተቱት ይዘውት ሄዱ። ሲወጣ አይዟችሁ እኔም ባልመጣ ባልደረቦቼ መጥተው ያድናችኋል፣ አይዟችሁ በርቱ እያለን ነበር በሰዓቱ የተለየ። እንግዲህ ውድ ቤተሰቦች ምን እንደምል አላውቅም። ምክንያቱም ያው ተሙ የተጎዳበት ቦታ ላይ የነበረ እያንዳንዱን ጉዳቶቹን የሚያውቅ ግለሰብ ነው ነገር እየነገረኝ ያለውና ምን አይነት ሁኔታ ላይ እንዳለ ለማወቅ ትንሽ ይከብዳል።
አላውቅም ትንሽ የሚከብድ ነገር ነው። ምክንያቱም እግሩ ተቆርጦ እንዳለ ነው ሲነግረኝ ያለው። ከዛ በተጨማሪ ደግሞ ለመጨረሻ ጊዜ ሲወስዱት መስዋዕት ሊያቀርቡት እንደነበረ አንገቱን እንደመቁረጥ ብቻ ጉዳት ሊያደርሱበት መስዋዕት ሊሆን እንደሚችል እየተሳሳቁ አለ ነው። ማመን አልፈልግም እንደዚህ አይነት ነገሮችን። ትንሽ ያስደነግጣል። ባልደረቦችም ከጀርባ ተደናግጠው ነው ያሉት። ይህን ነገር ማጣራት መቻል አለብን። በተለይ እቺ ከዲያስፖራ ነች የተባለችዋን የያዝናትን ሴት ለማወጣጣት እንሞክራለን። የት ነው ያደረጉት፣ የት ነው የደበቁት የሚለውን ወደ እኔ የተወሰደው የሚለውን ለማወቅ እንሞክራለን። ጊዜ ማጥፋት መቻል የለብንም። እስቲ በቻልነው አቅም እየለፋን ነው። እናንተም በጸሎታችሁ አግዙን። እኛ ግን ከዚህ በላይ ትንሽ ለመቆየት ይከብዳል። ትንሽ እኔም እየከበደኝ ነው ነገሮችን ያው ለእናንተ ማሳወቅ ስላለብኝ ነውና እባካችሁ ከሱ ጎን ሁኑ። ውድ ቤተሰቦች ነገሮችን ለማጣራት እሞክራለሁ። ኑና ያዙት፣ ከሱ ጋር ተመልሼ እመጣለሁ። ያዙት እሱ